እዚህ ሰዓት መጀመሪያ ጎል ለማግኘት ጥረት እያደረገ ይገኛሉ። ኢትዮጵያ ቡና ኢትዮ ኤሌክትሪክ ኢትዮጵያ ቡናን 2-1 ያሸነፈበት ጨዋታ ማርተዋል። በአማርኛ የቀጥታ ስርጭት ማርቆስ ኤልያስና አሰልጣኝ በረከት ደግሞ በአፋን ኦሮሞ የቀጥታ ጨዋታ ስርጭት ሳሙኤል ጆንሴና ቦንጄ ደጋጋ ይህንን ጨዋታ እያደረሱ ይገኛሉ። በዩቲዩብ እና እንደዚሁም ደግሞ በፌስቡክ ገጽ በአማራጮች ደጋፊዎች እዚህ ሜዳ ላይ በዚህ ደረጃ በቁጥር በዛ ብለው ቡድናቸውን ሲያበረታቱ አልተመለከትንም እስካሁን ድረስ። ከ20 ዓመት በታች ቡድን ተጫዋቾች በባህር ዳር ከነማ በኩል በዛ የውድድር ዘመን ወርዷል። ሚሴ ኦልኡልማ ገዶባ የለኝ ጥሩ ተሻጋሪ ኳስ በደንብ እንደተዘጋጀ ያስታውቃል። ፍጹም መሬት ለመሬት የተመታ ኳስ ኳሱን በረከት ጥጋቡን የመለሰው ሰዓት ክብር ጥሩ ዴሊቨሪ ደካማ ቴክኒክ ነው ፍጹም የተጠቀመው። ነገር ግን በዛሬው ጨዋታ በጣም የሚስበው ነገር የቅዱስ ጊዮርጊስ አጥቂዎች በሁለት በሶስት አጋጣሚዎች የጎል እድሎችን ፈጥሯል። ክብር በተለይ ያገኘውን ኳስ ቢጠቀም ኖሮ ጎል የመሆን እድሉ ሰፊ ነበር። ሁለቱም ቡድኖች በኩል ያለው እንቅስቃሴ ምን ያህል ወጣት ተጫዋቾች በብዛት እንዳሉበት ማሳያን። ሀብታም ጉልላት አስደናቂ ቴክኒክ በእግሮቹ መሃል በኮአፔና ቦአቴንግ ሄኖክ ምናልባት በፍጹም ቅጣት ክልል ውስጥ ስስ ንክኪ ነው ብለው አልፈዋል። የዕለቱ አልቢትር ግርማ ዲሳሳ ሄኖክ ኳሱን መቆጣጠር አልቻለም። መሀል ሜዳ ቁጥጥራቸው በተወሰነ መንገድ ጥብቅ አልሆነላቸውም። ዛሬ ተቸግረው ነው የምናየው። የጎል እድል ከመፍጠር ጋር ተገናኝቶም ከዚህ በፊት ያልነበራቸውን ችግር ዛሬ የተመለከትን ነው ያለነው። ቅዱስ ጊዮርጊስ የተገኙ እድሎችን አልተጠቀሙም እንጂ ይህንን ጨዋታ እየመሩ እስከ ረፍት መውጣት ይገባቸው ነበር። ቅዱስ ጊዮርጊስ የተሻለ እንቅስቃሴ ያሳየበት፣ ባህር ዳር ከነማ ግን የጨዋታ የበላይነት ለመውሰድ ብዙ የታተረበት 45 ደቂቃን የተመለከትነው። በሁለቱም በኩል ግን ተገኑ ተሾመ መሳይ አገኘሁ ላይ 6ኛ ቢጫ ካርድ ጠንከር ያለ ጥፋት ነው። እኚህ ደጋፊዎች የመጀመሪያ አጋማሽ ከመጠናቀቁ በፊት ጎል እንደሚያገኙ እርግጠኛ ናቸው። ፍጹም የፍጹም ሙከራ የመጨረሻ የጎል ማግባት ሙከራ ሆኗል። መጀመሪያ አጋማሽ የቁጭት ሁለተኛውን አጋማሽ በጉጉት አሻግሮ የመመልከት ጉዳይን ሻሽሎ እንደሚቀርብ ይጠበቃል። የመጀመሪያ አጋማሽ ውጤት በሐዋሳ ዩኒቨርሲቲ ስታዲየም ቅዱስ ጊዮርጊስ 0 ባህር ዳር ከነማ 0። 5/2014 በዕለተ አርብ ቅዱስ ጊዮርጊስ አዲስ አበባ ከተማን 4-0 አሸንፎ ዋንጫውን ሲያነሳ 2 ጎሎችን አስቆጥሯል። አማኑኤል ገብረ ሚካኤል ቅዱስ ጊዮርጊስ ነው ሁለተኛውን አጋማሽ የጀመረው። ማርቆስ ኤልያስና አሰልጣኝ በረከት ደግሞ በአማርኛ የጨዋታ ቀጥታ ስርጭት ላይ ማዕዘን ምት ምናልባት ጡመ ልሳን ኃይለ ሚካኤል ከጨዋታ ውጭ ብለዋል። 19ኛ ጨዋታ እየመሩ ይገኛሉ። ባህር ዳር ከነማ ሁለተኛው አጋማሽ ተሻሽሎ ቀርበዋል። ምናልባት በዚህ ሰዓት ወንደሰን በለጠ አንተነ ተፈራ ባህር ዳር ከነማን መሪ አድርገዋል። ሁለተኛው አጋማሽ ላይ ከፍተኛ የሆነ መሻሻል ያሳየው ባህር ዳር ከነማ በአንተነ ተፈራ ጎል 1-0 እየመራ ይገኛል። ሻኪሶ ከተማ ለሀገሪቱ ወርቅ ታበረክታለች። አንተነ ተፈራ ለባህር ዳር ከነማ ጎሎችን እያመረተ ይገኛል። በተመሳሳይ መልኩ ወንደሰን በለጠ ለዚህ ጎል መቆጠር ትልቁን አስተዋጽኦ ነው ያደረገው። የአማኑኤልን መግባት ተከትሎ
ሁለቱ አጥቂዎች እንቅስቃሴ ውስጥ የተሳተፉ ነበር። አንተነና ወንደሰን። አማኑኤል ጥሩ ፕሬዠር ፈጥሯል። የተጣለውን ኳስ ወንደሰን በሚቆጣጠርበት ረገድ የቅዱስ ጊዮርጊስ ተከላካይ ጡመልሳን ዲሌይ በማድረግ በኩል 1-0 53ኛው ደቂቃ ላይ የጨዋታው ልዩነት የሆነች ፈጣሪ የሆነች ጎል ተቆጥራለች። ቡርክሰም ወንደሰን በለጠ ለጎል የተመቻቸ ኳስ የሰጠ ተጫዋች ነው። ወንደሰን ፈጣን የማጥቃት እንቅስቃሴ ምናልባት ሁለተኛ ጎል አንተነ ለሻኪሶ ከተማው ኮከብ ይህ ምሽት እጅግ በጣም አስደሳች ሆነዋል። ቅዱስ ጊዮርጊስ በኩል 2 ለጎል የተመቻቸ ኳስ የሰጠው ወንደሰን በለጠ ዋልኮት አንተነህ ተፈራ እንደ አይነት ፈጣን ሩጫና ስፔስ በማሳደድ በማሽታት ረገድ እጅግ በጣም አስደናቂ ተጫዋች። በጣም በወንደሰን በኩል ይሄ ጎል ምንም እንኳን በአንተነህ ቢመዘገብም ቢቆጠርም በወንደሰን መመዝገብ አለበት የሚያስብል እንቅስቃሴ ነው። ረጅም ርቀት ነው ኳስ የገፋው። ኳስ ምንም እንኳን ፈጣን ተጫዋች ቢሆንም ኳስ ረጅም ርቀት በሚገፋበት ሰዓት መጀመሪያ የብርሃኑ በቂ ከቨር አለመስጠት፣ ቀጥሎም ጡመልሳን ምንም እንኳን ከሱ ጋር ተመጣጣኝ ፍጥነት ባይኖርም ቦታውን ቢዘጋበት ኖሮ ይህንን አያስቆጥርም ነበር። ሁለቱንም ቻሌንጅ በሚገባ 10ኛ ሽንፈት ነው የሚሆነው። ውጤቱ በዚህ የሚጠናቀቅ ከሆነ ለነኝ ደጋፊዎች ውጤት ሊመዘገብ ይችላል። ኢንተርናሽናል ዳኛ ዳንኤል ታገሱ ጨዋታው መጠናቀቁን በፊሽካቸው አረጋገጡ።